አሁን ፎልን ኔቸር ኦሪጂናል ሲን ነው አልከን። ይሄ ደግሞ ክፉ መሻት፣ ክፉ ዝንባሌ ወይ ደግሞ ኮንከፕ ሳይንስ፣ ያው ኮንከፕ ሳይንስ ይባላል በእንግሊዝኛው። በቃ ይሄ ማለት ነው። ስለዚህ እነዚህ ነገሮች ህፃናት ጋር አሉ የሉም? ይሄንን መልስልኝ። አዎ አይደለም ብቻ በለኝና እቀጥላለሁ። ይሄኛው ክፉ ዝንባሌ ያለባቸው ህፃናት ማንም ሰው ሲወለድ ኦኬ he get this original sin። እሺ ስለዚህ ክፉ ዝንባሌ ህፃናት አለባቸው አይደል? የኃጢአት ኢንክላይኔሽን ቱ ሲን ይሄኛው አለባቸው ሁሉም ላይ ያው በቃ ሁሉም ሰው ሲወለድ አለበት። እሺ ይሄ ነገር ኃጢአት ነው? ይሄ ኦሪጂናል ሲን እኮ አለው አይደል እንዴ? ስለዚህ ኃጢአት ነው። በቃ አሁን ስትለን ስለነበር ነው። እሺ አሁን በቃ ተግባባ። ቴክኖሎጂ ነው ብያ ምን አልከኝ? ይሄ ይወገዳል፣ ይሰራል። በጣም ጥሩ። ስለዚህ በጥምቀት እንደውም የሮሜ መልእክት ምዕራፍ 6 አሁን የጠቀስኳቸውን ያጠቃልላል። ምን ይላል መሰለህ? እንግዲህ ምን እንላለን? የእግዚአብሔር ጸጋ እንዲበዛ ኃጢአት እንስራን አይደለም፣ ከኃጢአታችን የተለየን እኛ እንግዲህ እንዴት ዳግመኛ በእርሷ ጸንተን መኖር እንችላለን? ልጨርሰው። ነገር ግን በጌታችን በኢየሱስ ክርስቶስ የተጠመቀን እኛ ሁላችን በሞቱ እንደተጠመቀን ሁላችሁ ይህን ወቁ። አየህ፣ የምንጠመቀው ለምንድን ነው? ይህን ፎለን ኔቸር የታመመውን ለኃጢአት ያዘነበለ ማንነት በጥምቀት ይቀርልናል ማለት ነው። ሰው በጽድቅ እንዲመላለስ እግዚአብሔርን እንዲያስብ ክርስቶስን መስሎ እንዲኖር ጸጋ መንፈስ ቅዱስ ያገኛል። አንድ ቀጥሎ ታች ራሱ እኮ እንትን እያሉ ነው፣ አይወገድም እያሉ ነው እኮ። አንተ እኮ ዝም ብለህ ነው የምታወራው። ምንድን ነው ያልኩት? አይወገድም እያሉ ነው ጓደኞች። ፎለን ኔቸር ኦኬ ይታከማል እኮ ነው ያልኩት። አይወገድም አይደል? ይወገዳል አይወገድም? እሺ ምን አልከኝ? ክፉ መሻት ህፃናት ውስጥ አለ አለን። ይሄኛው ክፉ መሻት ይወገዳል፣ ይሰራል ወይስ አይሰራም? የሰው ልጅ እኮ እስከ ዕለተ ሞት ድረስ እኮ ኃጢአት እየሰራ ይኖራል አይደል እንዴ? በቃ ስለዚህ ይሄኛው አልተሰራም አይደለማ። አሁን እንደዛ ምን ማለት ነው? ቆይ ብሮከን ይሄ ድቀተ ባህሪ በጥምቀት ጸጋ መንፈስ ቅዱስ። አሁን ቅዱስ ጳውሎስ ምንድን ነው ያለው? እንግዲህ ምን ላለን? የእግዚአብሔር ጸጋ እንዲበዛ ኃጢአትን እንስራን አይደለም፣ ከኃጢአታችን የተለየን እኛ እንግዲህ እንዴት ዳግመኛ በእርሷ ጸንተን መኖር፣ በኃጢአት ጸንተን እንዳንኖር ወደ ኃጢአት እንዳንሄድ ፍሪ ዊሉ እንደተጠበቀ ሆኖ የመንፈስ ቅዱስ ጸጋ የእግዚአብሔር ኃይልን በጥምቀት እናገኛለን ነው። ኃይል እናገኛለን። ፌዝ እኔ እኮ ይኸውልህ አሁን ፖል ጋር እንመጣለን፣ ችግር የለም። አሁን እኮ ተርሚኖሎጂ ጋር እየሄድን ነው። ካውንስል ኦፍ ካርቴጅ ላይ ነን፣ በዜሮ ሜል አይደለንም ለጊዜው። ከአንተ ሀሳብ ጋር ሄዳል ብዬ አላስብም። እንመጣለን፣ ችግር የለም። አንተ አሁን ሲን ነው አልከኝ፣ ኮንከፕ ሳይንስ ኦሪጂናል ሲን ነው አልከኝ። እሺ ሲን ከሆነ ኃጢአት የሚሰረይላቸው ከሆነ ህፃናት እናም ደግሞ ክፉ ዝንባሌ ካለባቸው ይህ ክፉ ዝንባሌ እንደ ኃጢአት የቆመ እንደ ኦሪጂናል ሲን ያቆምከው ክፉ ዝንባሌ በጥምቀት ይወገዳሉ ስለ ይወገዳልም እያልከኝ ነው፣ ደግሞም አይ እያልከኝ ነው። ምንድን ነው ሀሳብ? ሲሰረይ ላይ ይሰረይ። አጠር አድርጌ ልንገርህ። ከጥምቀት በፊት ኦኬ ክርስቶስ ኢየሱስ፣ ምክንያቱም ያ ጥምቀቱን ከሞቱ ጥምቀትን ከደሙ ስለማን ላይ ማለት ነው። ከጥምቀት በፊት የሰው ልጅ ጽድቅ ለመስራት ነቢያት ጽድቃችን እንደ መርገም ጨርቅ ሆነ ሲሉ ማለት ነው። ጽድቅ ለመስራት መልካም ስራ ለመስራት ለኃጢአት ያዘነበለ ማንነት ነበረው ማለት ጽድቅ ለመስራት ኃይል አጥቶ ነበር። ምክንያቱም ከጸጋ እግዚአብሔር ተለይቶ ነበር። ዋን ኦፍ ዲ ኦሪጂናል ሲን ጸጋ እግዚአብሔር ተለይቶት ነበር። በጥምቀት ግን ምንድነው የሚገኘው? የሐዋርያት ሥራ ምዕራፍ 2 ላይ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ኢየሱስን ተጠመቁ፣ ጸጋ መንፈስ ቅዱስንም ትቀበላላችሁ። የእግዚአብሔርን ጸጋ ስንቀበል ጽድቅ ለመስራት ከኃጢአት ለመራቅ ይሄ ፎለን ኔቸር ፌዝ። እሺ ቃንዲ ልግባ። የኦሪጂናል አረዘምክብኛ። የኦሪጂናል ራይቸስነስ መጣጣት ነው አይደል? ኦሪጂናል ሲን አንድም አልከኝ። ኦሪጂናል ራይቸስነስ ነበረን አዳም ኃጢአት ከመውደቁ በፊት እሱን አጣን። መታጣቱም ነው አልከኝ። ባጭሩ ልንገርህ፣ ከጥምቀት በኋላ እነዚህ የዘረዘርካቸው በሙሉ ይለወጣሉ። ቆይ ችግር የለም ፌዝ፣ የትም አልሄድም። ክፉ ዝንባሌ ህፃናት ጋር አለ አይደል? ከጥምቀት በፊት አለባቸው አይደል? አለባቸው። እሺ በቃ እሺ። ስለዚህ ይህ ክፉ ዝንባሌ በጥምቀት ይወገዳል አይወገድም ወይስ ይቀራል? ምንድን ነው የሚሆነው? ይሄ ክፉ ዝንባሌ ያለበት የ40 ቀን ልጅ ጥምቀት ጋር ሲመጣ ይሰረይለታል ወይስ ይቀራል? ያ ነገር ክፉ ዝንባሌ ይወገዳል። ይኸውልህ ክፉ ዝንባሌ ይቀራል። ብዙ ቦታ እየነካ ነው ሲሆን በቃ ክፉ ዝንባሌ ይቀራል። ቆይ አይደለም ይቀራል። እሱ ጋር ብቻ ለምን የምታተኩረው? አሁን ተርሚኖሎጂ ጽድቅ ማሰብ አዳምጠኝ። በዚህ ነው የሚፈታው አልከኝ።
ክርስቶስ መስሎ እንዲኖር ኃይል ያገኛል እኮ ነው፣ ይታከማል። የሚያገኘውን አይደለም የምናወራው፣ የሚወገድለትን ሁለት ነገር እኮ ነው የምናወራው። አንዱን ኢፊካሲ ነው የምናወራው። አጠል ላድርግልህ እዚህ ጋር በጣም ስታከም ከምናደርግ መምህር ሀብቶም ስል አይዶን ሌላ ሰው ካለ ሞተ ስጋ በቃ ዶክተር ዳኒ ሐሳብ ይስጥ እስቲ። እንጨርስ፣ ቆይ አንዴ እንጨርሳ። ከይፍ ጋር ጉደታ በቃ ሲጀመር